ኪራ እውነቱን አወቀ። እናቱ የካንሰር በሽተኛ መሆኗን አወቀ። አሁንም የናሆሜ እናት በድጋሚ ስልክ እየደወለች ናሆሜ ልጅ እንዲወልድ እየገፋፋችው ነው። እንግዲህ ናሆሜም በጣም ተጨንቋል። እንዴት ነው የምሆነው እያለ በጣም ጭንቀት ውስጥ ገብቷል። እንዲሁም እምሩም በእኔ የተነሳ ነው እንዲሆንከው እያለች በጣም ጭንቀት ላይ ናቸው። ሰላም ሰላም፣ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ዛሬም እንግዲህ በተወዳጇ በጽናት ድራማ ክፍል 64 ወደ እናንተ ተመልሰናል። እንግዲህ ናሆሜ ከመኝታው ንቅት ሲል ስልኩ እየጮኸ አግኝቶታል። ስልኩን ብድግ አድርጎ እያዋራሳል። እናቴ እንዴት ነው አሁን ልጅ የምንወልደው? እኛ እኮ እግዚአብሔር አይደለንም። እንዴት ነው የምንወልደውን? በጭቃ እንደ ጭቃ ጸፍጥፈን የምናመጣው እኮ አይደለም እያለ እንግዲህ ከእናቱ ጋር ስልክ እያወራ ነበረ። እንግዲህ እናቱም እንዲወልድ በጣም እየገፋፋችሁ ነበረ እና እሺ እሱ ሁሉን ስታዩና እንዴት ነው ሳንጋባ የምንወልደው እያለ እንግዲህ ናሆሜ በሱ ልብ እምሩ ተኝታ እንዳሰመው ቀስ ብሎ እያወራ ነበር። እምሩ ግን ልትተኛ አልቻለችም፣ እያዳመጠች ነበረ። እንግዲህ ስልኩን እሱም ዘወር እያለ እምሩን እያየ ስልኩን እያወራ ሳል እንግዲህ እምሩ ትነቃና በእኔ ምክንያት ነው እንደዚህ የምትሆነው፣ አሁን ባለሁበት ሁኔታ ላይ መውለድ ስለማልችል እያለ ምስጢሬን እየተከታተልሽ መስማት ጀመርሽ እያለ እሷም እንግዲህ አታረሳሰኝ እያለችው አንቺ ይች ለወሬ አታውሪ፣ አንቺ ትወልጃለሽ እንደዚህ ብለሽ አይምሮሽን አታሳስቢ እያለ እንግዲህ እሷም ይቅርታ እኔ ነኝ እንዲህ ያደረኩ ከቤተሰቦች ጋር እያለችው እንግዲህ ናሆሜም እንደዚህ አትበይ፣ እግዚአብሔርን አመስግኝ፣ አንቺ ቆንጆ ሴት ነሽ፣ ሙሉ ሴት ነሽ፣ ሰው እኮ ሁሉም ሰው ሙሉ አድርጎ አይፈጥረውም እያለ ይላታል። እንግዲህ እሷም አንተ እኮ ለእኔ ሁሉ ነገር የኔ የሳቅ ምንጭ ነው የኔ ውድ እያለችው እኔና አንቺ በአንድ ሆነን ብትዘለን ልጅ አይሰጠንም ይላታል። እሱማ እግዚአብሔር ከፈቀደ ይሰጣናል እየተባባሉ እንግዲህ በሌላ በኩል ደግሞ እዚህ እና ኪራ ተኝተው ሳለ እንግዲህ አጋጣሚ ስልክ ይጠራል። ስልክሽ ይጠራል ብሎ ሲሰጣት እንግዲህ ፋዘሯን የደወለ ድንግጥ ብላ ውይ ብላ ስልክ እኮ ትለዋለች። ደግሞ ደውይ እንጂ ብሎ እንግዲህ ትደውልና እንዴት ነሽ ደህና ነሽ ይላታል። ደህና ነኝ እግዚአብሔር ይመስገን። እንግዲህ ሁሉ ስራ ትምህርት እያላት ነው። ደህና ነኝ፣ አዎ ትንሽ ስራ በዝቶ እሷም ትደነግጥና ትምህርት ትንሽ ምናምን እያለች እንግዲህ እያወራችሁ ነበረ። እንግዲህ በሌላ በኩል ደግሞ እምሩ ከማዘሯ ጋር ስልክ ደውላ እንዴት ነሽ ደህና ነሽ ትላታለች። ደህና ነኝ። እንግዲህ እምሩ እናት ምን ነው ድምፅሽ ትላታለች። ደህና ነኝ ትንሽ ደበር አድርጎኝ ነው እማዬ አሞሽ ነው ስትላት፣ ኧረ ጤንነቴ ደህና ነኝ ግን ጎደሎነት እየተሰማኝ ነው፣ ሰውን ደስተኛ ላረግ አልችልም ትላለች። ምን ነው ምን አስከፋሽ ትላታለች። ሰሞኑን ትንሽ እየከፋኝ ነው። እነ ኪራ ምን አደረጉሽ? ኧረ እነ ኪራ ምንም አላደረጉኝም፣ ደውለሽ ምንም እንዳትዪ ካልሆነ ሰሞኑን እመጣለሁ እያለች እንግዲህ ከማዘሯ ጋር እያወራች ነበር። እሷም በጣም ተጨንቃለች በእውነቱ እምሩ ማለት ነው። እንግዲህ በሌላ በኩል ደግሞ ናሆሜና ኪራ ካፌ ተቀምጠው እንግዲህ ኪራን ይጠራዋል። ምን ያላጣድፈ የጠራኸኝ ምን ተገኘ ይለዋል። ላይ አቤት መውጣት ፈልጌ ነው ይለዋል። እንደዛ እንዳራስ አልወጣም ስትል የነበረው ዛሬ ምን ተገኘ እየተባባሉ እችማዬ ናት እንጂ ለናሁም እማዬ ምን ሆነ ልጅ አምጣ ትለኛለች ይላል። እንግዲህ ኪራም እየቀለደ እንዴ አንተ እኮ ራስህ አንድ ፍሬ ልጅ ነገር አስኪን ጠቅልለው ውሰድላት፣ ትናንት የቤት ኪራይ ሳትከፍል እንዴት ነው ልጅ የምትወልደው ምናምን እያለ እንግዲህ እየቀላለደው ነው። በቃ ወይም ንገራት፣ እውነቱን ንገራት፣ እምሩ እንደማትወልድ ከወለደች በህይወቷ ላይ አደጋ እንዳለው እውነቱን ንገራት፣ እስከመቼ ተደብቆ ይለዋል። እንግዲህ ናሆሜም ይሄም አይሆንም እንደውም ጠዋት ላይ ሰዋራ ሰምታ በጣም የሌለ ነው የደበራት እየተባባሉ በቃ እንግዲህ እጀማ እየመለመን ነው እንጂ ያለ ኪራን በቃ አስፈላጊ ከሆነ አብሬ እሄዳለሁ ይለዋል። ያልፋል ይለዋል ኪራ። እንዴ በብር እኮ ነው የሚያልፍ እየተባባሉ እንግዲህ በሌላ በኩል ደግሞ ሰናይትና እምሩ ቁጭ ብለው እምሩ የአፍላ ፍቅራችን ሳንጨርስ ምን አይነት አጣብቂኝ ውስጥ ገባው? የጽናት አጣብቂኝ አሁን ከኔ ላይ ደረሰ። ጽናት ኪራን ከቤተሰቦቹ ጋር ለማለያየት እንደዛ ስትጥር እኛ ለምንድን እንድትሆኛለሽ እንላል ነበር፣ ለካ ስላልገባኝ ነው ምናምን እያለች ታውቂያለሽ። የናሆም እናት ለልጅ ልጇ እንዴት እንደምትጓጓ አሁን እንዴት ነው የሚነገራት? የልጅሽ እጮኛ የልብ ኬስ አለባት መውለድ አትችልም እየተባለች ተብላ እንዴት ነው የምትነገረው ትላለች። እንግዲህ ሰናይትም ይሄ እኮ ቀላል ነገር ነው ትላታለች። ኧረ ምን ቀላል ነው ያለሳ ብን ብዬ ከእናቴ እሄዳለሁ ትላታለች። የት ነው የምትሄጂው? ሐዋሳ
ለናሁም ሆነ ለቤተሰቡ የምትጎጂው ይህን ቂል አስተሳሰብ አስበሽ ተነስተሽ ስትሄጂ ነው። ሁሉም ነገር ይስተካከላል። እኛ እንደምናስበው ላይከብድ ይችላል እያለች እንግዲህ ሰናይትም እየመከረቻት ነው። እንግዲህ ኪራም ሶፋ ላይ ቁጭ ብሎ ማዘሩ ጋር ስልክ ደውሎ እያወራ ነበር። እንግዲህ ማዘሩም የአባቱን የእጅ የጠየቀችው ነበረ። ለምን ሳትነግረኝ እያለችው አይ እንዳትነግራት ብሎ ነው አባዬ ይለዋል። ደግሞ ከምን ይበል እያለ ምን አመመሽ ምናምን ይላት። አይ ደህና ነኝ ብሎ መሰለኝ አስደነገጥሽኝ እኮ አያቴ እንዴት ናት ይላታል። አልተሻላትም ትለዋለች። ትንሽ ምንም ለውጥ የለም ይላታል። አረ ምንም በቃ እንግዲህ ምረት ነው ያምጣላት እያለ አይማ በጊዜው ሰምተሽ ቢሆንማ ከንፈሽ ነበር የምትመጭ እያለ እስቲ ኪራን ልያት ብሎ እንግዲህ ወደ ኩሽና ሄዳል። እንግዲህ ኪራን ኩሽና ሄዶ እንዳንቺ እዚህ ቁመሻ ምናምን ይላታል። ሶፋ ላይ ተኝተሽ አየሁ ከምቀሰቀስ ብዬ መጣሁ ምናምን እያለ አማትሽ ደውል ይላታል። ማለት ትለዋለች። እቴቴ ምናምን እያየ ደነገጠች። አዎ ስላንቺ ነገርኳት እንዴት ደስ እንዳላት ይላታል። አታረገው ምናምን እያለች አንቺ አውቄ ነው ስለ አባዬ እጅ መሰበር ሳትነግረኝ ብላ ምናምን እያለ እንግዲህ እያወራት ነበረ። እንግዲህ በሌላ በኩል ደግሞ እምሩ ሶፋ ላይ ተኝታለች። እዛ ናሆም ይመጣል። እንደውች ልጅ ብሎ እንግዲህ ውስጥ ገብቶ ልብስ አምጥቶ ያለብሳታለኝ። ከዛ ትነቃለች። ተነሳሽ እንደ ይላታል። እና ለምን ነው እያላት ደብሮኝ ትላለች። ለምን ደብረሽ አትደውይም? ስልክ ካርድ የለውም እንዴ? ለምን ማታ እንደ የሞላሁልሽ እንደው አንቺ ልጅ ወይ ውሸት አታቆሚ ወይ በቃ ስትዋሽ አትቺ እያለ እንግዲህ እያወራት ነበር። እሷም በቃ አራብን ምግብ እንብላ ላቅርብ እያለች ናሆምም እንግዲህ አይምሮ የሆነ ነገር እንዳስደብረሽ ያስታውቃለኝ የሆነ ነገር ፈጥሬ አንቺ ማስደሰት ፈልጋለሁ እንደውም ልሄድና ላዝጋት እያለ እንግዲህ ኩሽና ሄዶ ያው እያዝናናት ነው። እንግዲህ በሌላ በኩል ደግሞ ኪራ እና ሰናይት ኪራ ነው መጀመሪያ መጥቶ ቁጭ አለ። ከዛ ሰናይትን እየጠበቀ ነበር። ሰናይት ትመጣለች። እንግዲህ ከመጣች በኋላ እንደምን በሰላም እንደዚህ አባት ነው የጠራኝ ትላለች። አሁን ምንም ሳትደብቂ እውነቱን ንገሪኝ እላታለሁ። ምኑን አስጨነቀኝ ትላለች። ቅድም ስታወሩ ሰምቻቸዋለሁ። እፄ ከኔ የደበቀችው ምንድን ነው ደግሞ? እንደምቀደሞ እኔ ሳላቅ መጎዳት አልፈልግም ምናምን ይላታለኝ። እንግዲህ እሷ ማረ ምንም ነገር የደበቀች ነገር የለም። እንግዲህ ምስጢር ጠባቂዎችም እናንተ ናችሁ ምናምን እያለ እንግዲህ ይላታለኝ። እሷ ምንም ነገር የደበቀች ነገር የለም። ጽናት ሁሉንም ነገር ብታደርግ ለእናንተ ለፍቅራችሁ ጠቃሚ ነው። ዝም ብላችሁ ፍቅራችሁን ቀጥሉ እያለች እንግዲህ ትነግረዋለች። እውነቱን ልትነግረው አልቻለችም። እንግዲህ ሰናይትም ወይ ጉድ እንግዲህ እንዴት ነው የእናት ካንሰር ታማሚ ነው ብለን የምንነግረው? አጥብቆ ጠያቄ እናቱን ይረዳላሉ እያለች እንግዲህ እየተረተች ነበር። እንግዲህ በሌላ በኩልም ሶስታቸው እምሩ እና ጽናት ሰናይት ሆኖ ተቀምጠው እንግዲህ ሰናይት የዛሬ አዳምጡኝ ኪራ ያንቺ የሆነ ነገር እንደደበቅሽው ታውቆታል እና እውነት ይነገረው እያለ እንዴት ነው የምንነግረው እና እናቴ ካንሰር ታማሚ ናት የምንለው እንዴት ነው ምናምን እየተባባሉ ሶስታቸው እየተወያዩ ነበረ። እንግዲህ ጽናትም ከአሁን በኋላ ፍቅሬን መበጥበጥ አልፈልግም፣ እውነቱን መናገር ነው የምፈልግ ትላለች። እንግዲህ ምሩም ወይ ላባዬም ለአባቱ ይነገረው አንቺና ኪራ ፍቅር እንደጀመራችሁ እውነቱ ይነገረው እየተባባሉ እንግዲህ ሶስታቸው እየተመካከሩ ነበር። እንግዲህ በሌላ በኩል ኪራ ሀሴት ስልክ ደውላለት እያወራ ነበር። እንዴት መጣ? ደህና ነው ትላለች። ደህና ነኝ አንቺ እንዴት ነሽ ምናምን ይላታል። ጠፋሽ ትለዋለች። አዎ ቢዚ ሆኜ ነው ምናምን ይላል። እንግዲህ የሰራው ስራ ነው ምናምን እያለችው አዎ እሱማ እንዳለ ሆኖ ግን ስራ ቢዚ ስለሆንኩ ነው ትለዋለች። እንግዲህ ሀሴትም እህቷ ልታገባ እንደሆነ ተነግረዋለች። ልታገባ ነው ምናምን ይላታል። አዋይ ደስ ይላል ይላታለኝ። እና እንደዛ እያለ እያወራ ሳለ ይልቁንስ አንቺ እንዴት ነሽ ደህና ነሽ ወይ እያለች እንግዲህ ሀሴትን እያወራ ሳለ እንግዲህ ጽናት ትደርሳለች። ከዛ በቃቸው ስልኩ ማውራት አልተመቸኝም ይላታል። እንግዲህ እሷ ማውራት ምናምን እያለችው አይ እንግዲህ ቻው ነው የምልሽ አንቺ ደግሞ ይቅር ብዬሻለሁ እያለ ስልኩን ዘጋ። እንግዲህ ጽናትም ስልኩ አታወራም እንዴት ትለዋለች። ኪራም ያሟች ከመሞቱ በፊት ስልክ እያወራ ነው ልታስቢ ነው እያለ እየተረባት ቀንች መስሎት ነው እያለች እንግዲህ ጽናት እንግዲህ በሌላ በኩል ደግሞ ናሆም እና ኪራ ቁጭ ብለው ለምሽቶቻቸው ለእጮኞቻቸው ቀለበት እንዴት እንደሚያደርጉላቸው በጣም ሁለታቸው እየተመካከሩ እያወሩ ነበር። አስበዋል ኪራ አንተም የምትወዳትን እኔም የምወዳትን ቀለበት ስናደርግላቸው እንዴት ነው ደስ የሚለው እያለ
እንግዲህ ኪራማ አሁን እኛ ቀለበት እንሰጣቸዋለን፣ እነሱ ደግሞ በዳግም ልጅ ይሰጡናል፣ ክብር ይሰጡናል እያሉ እንግዲህ ሁለታቸው እየተመካከሩ ነው። እንግዲህ በሌላ በኩል ጽናት ክላሷ ከቀድሞ ክላሷ ቁጭ ብላ አንቺ ክላሽ ስንቱን ሚስጥር ደብቀሻሽልኝ፣ እኔ ግን ወረተኛ ነኝ፣ ሌላ ሳገኝ ትቼሻርኩ እያለች እንግዲህ በማለ ብድጋ ጋር ለምን ለጋሽ አልደውልላቸውም ብላ እንግዲህ ደውላ ያወራች ነበረ ከኪራ አባት ጋር። ደህና ነን እኛ ሁሉ ሰላም ነው፣ ነገር ግን ለኪራ ልነግረው ነበር የእናትን ነገር ምናምን እያለ ስታወራ እንግዲህ ኪራ ደግሞ ቤት ሲገባ ሳሎን ሲያት የለችም፣ ኩሽና ሲያት የለችም። ከዛ አሁንም ክላሳቸው ሲገባ የለችም። እንግዲህ ቀጥታ ከክላሷ ወደው ገብቶ አግኝቷታል። እሷን በመደገፍ ስልኩን ትዘጋዋለች። ኪራ ግን ይህን ምስጢር ሳይሆን እሱ የመሰለው እንደውን ቀደሙ ሌላ ምሽት እያጨችለት መስሎት አሁንም ደግሞ እንደቀደሙ እንደዚህ ልታረጊ ነው? ተይ እንጂ ህፃን አያጫውተን ለምንድን ነው እያላት፣ ኧረ እንደዚህ እኮ አይደለም እያለችው፣ አሁንም ደግሞ ይህ አልሳካልሽ ሲል ደግሞ ሌላ ነገር ጀመርሽ እያለ ተናዶ ጥሏት ይሄዳለኝ። እንግዲህ በሌላ በኩልም ኪራዶ ካፌ ተቀምጦ ነው ጠርቶት፣ እንደ ለምንድን ነው እንደዚህ የተጣድፈ ተራይ ስልክ አታነሳም እያለው፣ አሁንም እንግዲህ ኪራ ምስጢሩን ስለደበቀችው ለናሆሚ እየተናገረ ነው። እንግዲህ ናሆሚም እኔ ላዋራት ይላል። አንድ ነገር እንዳታዋራት በቃ እውነቱን ከነገረችኝ እውነቱን ትንገረኝ እያለ እንግዲህ ኪራም በደንብ እንደሚያፈቅራት በጣም እንደሚወዳት ለናሆሚ እየነገረው ነው። እንዲህም እኮ ብያውን ቤት ሲገባ አይኗን ሳያት በቃ በፍቅሯ ነው የምወድቅ ምንም አለላት እያለ እንግዲህ ለናሆሚ እየነገረው ነው። እንግዲህ ናሆሚም በቃ እንሂድና ከቤት እንጠይቃት እውነቱን እያለ ግን ምን አዛል ይለዋል። ምንም አላዘዝኩም እያለ እንዴ ለምን ይሄ ፓርክ መሰለ እንዴ ዝም ብለህ መተህ ቁጭ አልክ እያለው እንግዲህ እነሱም ተነስተው ይሄዳሉ። እንግዲህ በሌላ በኩልም ናሆሚ እምሩን ሄዶ እምሩ የምታክሉት ነገር አንድ ነገር ሳትደብቂ ንገሪኝ እባክሽን፣ ይህ ልጅ ከዚህ በላይ መጎዳት ነው እንዲህ ተጎድቶ ማየቱን አልፈልግም እባክሽን፣ ኪራ ያሳዝናችሁም ወይ? አሁንስ ጽናት አበዛችሁ፣ ጀግናነች ስንላት ምንድን ነው ልጁ ሲያሳዝንም እያለች እንግዲህ ምሩም ልትነግረው ፈቃደኛ አልደለችም ነበር። ግን በግድ ሲያጣብቃት እንግዲህ ምሩም እውነቱን ነግረዋለች። እናቱ የካንሰር ታማሚ እንደሆነ ማን እንደነገራቸው ሁሉንም ነገር እንግዲህ ግልጥልጥ አድርጋ ለናሆሜ ነግረዋለች። ናሆሜም ይህን ነገርማ ማመን አልችልም ማን ነገራችሁ እያለ በጣም ተጨንቋል። እንግዲህ የኪራ እናት የካንሰር በሽተኛ መሆኗን ናሆም ያውቃለኝ ማለት ነው። እንግዲህ የዛሬው ቪዲዮ ከዚህ ላይ ነው ያበቃ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ላይክ ሸር ማድረጋችሁ እንዳትረሱ ቤተሰቦች።